ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተጨማሪ ሀገራት ላይ የጉዞ እገዳ ጥለዋል። ፕሬዝዳንቱ ዶናልድ ትራምፕ በጉዞ እገዳቸው ውስጥ ተጨማሪ 7 ሀገራት እንዲካተቱ ወስነዋል። ዋይት ሀውስ እንዳለው እገዳው የተጣለው የአሜሪካን ደህንነት ለመጠበቅ ነው። እገዳው እንደ አውሮፓ አቆጣጠር ጥር 1 2026 ይጀምራል። አጠቃላይ እገዳ ከተጣለባቸው መካከል ቡርኪና ፋሶ፣ ማሊ፣ ኒጀር፣ ደቡብ ሱዳን፣ ሶሪያና ፍልስጤም ይገኙበታል። ከፊል እገዳ ዝርዝር ውስጥ የነበሩት ላኦስና ሴራሊዮን አጠቃላይ እገዳ ውስጥ ተካተዋል። ናይጄሪያ፣ ታንዛኒያ እና ዚምባብዌን ጨምሮ ሌሎች ሀገራት ከፊል እገዳ ተጥሎባቸዋል። በድጋሚ ስልጣን የያዙት ትራምፕ ስደተኞች ላይ ጥብቅ እርምጃ መውሰዳቸውን ቀጥለዋል። ከተለያዩ ሀገራት ወደ አሜሪካ የሚገቡ ስደተኞች ላይ የሚደረገው ፍተሻ ጠንካራ አይደለም በሚል ትራምፕ ተችተዋል። የተሰጣቸው ቪዛ ከሚፈቅድላቸው በላይ የሚቆዩ ሰዎች ቁጥር መጨመሩን እንዲሁም በቪዛ አሰጣጥ ሙስና መንሰራፋቱን ገልጸዋል። በተጨማሪም ከአሜሪካ የሚባረሩ ሰዎችን አገሮቻቸው እየተቀበሏቸው አለመሆኑን ጠቅሰዋል። 2 የአሜሪካ ብሔራዊ ዘቦች ላይ አንድ አፍጋኒስታናዊ መተኮሱን ተከትለው ባለፉት ሳምንታት የትራምፕ አስተዳደር የጉዞ እገዳን ጨምሮ ስደተኞች ላይ የተለያዩ እርምጃዎችን እየወሰደ ነው። ዋይት ሀውስ እንዳለው የጉዞ እገዳው የተጣለባቸው ሀገራት ተጨባጭ መሻሻል እስከሚያሳዩ ድረስ ክልከላው ባለበት የሚቆይ ይሆናል። መሻሻል ሊታይ ይገባል የተባለው የስደተኞች መረጃ አያያዝና መረጃው ለአሜሪካ መንግስት የሚሰጥበት አሰራር ነው። በህጋዊ መንገድ በአሜሪካ ቋሚ መኖሪያ ፍቃድ ያላቸው ስደተኞች፣ ቪዛ ያላቸው ሰዎች፣ ዲፕሎማቶችና አትሌቶች በእገዳው አይካተቱም። የአሜሪካን ብሔራዊ ጥቅም የሚያስጠብቅ ጉዞ ከሆነ እንደ አስፈላጊነቱ ፍቃድ እንደሚሰጥ ገልጸዋል። ሙሉ እገዳ የተጣለባቸው ሀገራት ዝርዝር አፍጋኒስታን፣ ቡርኪና ፋሶ፣ በርማ፣ ቻድ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ኢራን፣ ላኦስ፣ ሊቢያ፣ ማሊ፣ ኒጀር፣ ሪፐብሊክ ኦፍ ዘ ኮንጎ፣ ሴራሊዮን፣ ሶማሊያ፣ ደቡብ ሱዳን፣ ሱዳን፣ ሶሪያ፣ የመን እና የፍልስጤም የጉዞ ሰነድ ያላቸው ሀገራቶች ናቸው። የትራምፕ አስተዳደር የጉዞ እገዳ በአብዛኛው የአፍሪካ ሀገራት ላይ ያተኮረ ነው። ከፊል እገዳ የተጣለባቸው ሀገራት አንጎላ፣ አንቲጓና ባርባዶስ፣ ቤኒን፣ ቡሩንዲ፣ ኮትዲቫር፣ ኩባ፣ ዶሚኒካ፣ ጋቦን፣ ዘጋምቢያ፣ ማላዊ፣ ሞሪታኒያ፣ ናይጄሪያ፣ ሴኔጋል፣ ታንዛኒያ፣ ቶጎ፣ ቶንጋ፣ ቬኔዙዌላ፣ ዛምቢያ እና ዚምባብዌ ናቸው። በልዩ ሁኔታ የሚታይ ከቱርክሜኒስታን የሚጓዙ ስደተኞች ላይ የተጣለው እገዳ ባይነሳም ከስደተኞች ውጪ ያሉ ቪዛዎች ላይ የተጣለው ክልከላ ተነስቷል። በጣሊያን ተራራ በሺዎች የሚቆጠሩ የዳይናሶር የእግር ዱካዎች ተገኝተዋል። በሰሜን ጣሊያን በሚገኝ ብሔራዊ ፓርክ ከ210 ሚሊዮን ዓመታት በፊት የነበሩ በሺዎች የሚቆጠሩ የዳይናሶር የእግር ዱካዎች ተገኝተዋል። የእግር ዱካዎቹ የእያንዳንዶቹ 40 ሴንቲሜትር ስፋት ያላቸው ሲሆን ፊት ለፊት በተርታ ሆነው ታይተዋል። አብዛኞቹ የእግር ዱካዎችን በግልጽ የጣታቸውና የጥፍራቸው ቅርጽ ያሳያሉ። ዳይናሶሮቹ ረጅም አንገት፣ ትንሽ ጭንቅላትና የሾሉ ጥፍሮች ያሏቸው ከጁራሲክ ዘመን ቀደም ብለው የነበሩት ሳር በል ዝርያዎች እንደሆኑ ይታሰባል። በሚላን ተቀማጭነታቸውን ያደረጉትና ስለ እንስሳትና እጽዋት ቅሪተ አካል የሚያጠኑት ክርስቲያኖ ዳል ሳሶ በሚኖርበት አካባቢ እንዲህ አይነት አስደናቂ ግኝት አገኛለሁ ብዬ አስቤ አላውቅም ብለዋል። ባለፈው መስከረም ወር አንድ ፎቶ አንሺ በሰሜን ምስራቅ ሚላን በሚገኘው ስቲልቪዮ ብሔራዊ ፓርክ ተራራ ላይ በመቶዎች የሚቆጠሩ ሜትሮችን የሸፈኑ ዱካዎችን በፎቶዎች አሳይቶ ነበረ። ተራራው በ250 እና በ201 ሚሊዮን ዓመታት መካከል ባለው ትሪያሲክ ዘመን ሜዳማ የነበረ ሲሆን በኋላ ላይ የአልፕስ ተራራዎች ሰንሰለት አካል ሆኗል። ዳልሳሶ ይህ ቦታ በዳይናሶሮች የተሞላ ነበር፣ ይህ በጣም ብዙ ሳይንሳዊ ሀብት ነው ብለዋል። ጨምረው ዳይናሶሮቹ በመንጋ ይጓዙ እንደነበር ጠቅሰው ልክ ራሳቸውን ለመከላከል ሲሉ በቡድን እንደሚሰባሰቡ እንስሳት አይነት ባህሪ እንዳላቸውም ዱካዎቹ እንዳመለከቱ ገልጸዋል። 10 ሜትር የሚደርስ ርዝመት ሊኖራቸው የሚችል ከጁራሲክ ዘመን ቀደም ብሎ የነበሩ እነዚህ ዳይናሶሮች በሁለት እግራቸው ሲራመዱ የነበረ ሲሆን በአንዳንድ ሁኔታዎች ከእግር ዱካቸው ፊት ለፊት የእጅ መዳፋቸው ምልክትም ተገኝቷል። ይህም ጉዟቸውን ገጥተው መሬት ላይ ማረፋቸውን ያሳያል። አካባቢውን ያገኘው ፎቶ አንሺ አሊዮ ዲላ ፍሬራ ግኝቱ ስለምንኖርበት አካባቢ ሀገራችንና ዓለማችን የምናውቀው ጥቂት መሆኑን እንደሚያሳይ ነው ሲል ለውይይትና ምርምሮች መነሻ እንደሚሆን ተስፋ አድርገዋል። የጣሊያን ባህል ሚኒስቴር በሰጠው መግለጫ አካባቢ ወጣ ያለ በመሆኑ ወደ ስፍራው ለመሄድ የሚያስችል መንገድ ባለመኖሩ በስፍራው ድሮኖችና ከርቀት ሆነው መረጃዎችን የሚሰበስቡ ቴክኖሎጂዎችን እንደሚሰማሩ ገልጸዋል። ስቲልቪዮ ብሔራዊ ፓርክ ጣሊያንና ስዊዘርላንድ በሚዋሰኑበት ድንበር አቅራቢያ በሚገኘው ፍራኤላ ሸለቆ ውስጥ ሲሆን በመጪው አውሮፓውያኑ ዓመት የክረምት ኦሎምፒክ የሚካሄድበት አካባቢ ነው። ታሪክ ራሱ ለታላቁ ዓለም አቀፍ የስፖርት ዝግጅት ክብር ለመስጠት የፈለገ ያህል ነው። ያለፈውንና የአሁኑን በማጣመር በተፈጥሮና በስፖርት መካከል ያለውን ግንኙነት የሚያሳይ ነው ሲል የባህል ሚኒስቴሩ የክስተቱን ግጥምጥሞች ገልጾታል።